ይህ ታዋቂ የባስኬትቦል ተጫዋች በገዛ ሚስቱ እንደተገደለ ስንቶቻችሁ ታውቃላችሁ? የባለቤቱ ስም ሺራ ይባላል። ታሪኩ ሲጀምር ሺራ 39 ዓመቷ ነበር። የምትኖረው ሜምፊስ በሚባል አካባቢ ነበር። ሺራ በጣም ገንዘብ ትወዳለች። በሰዓቱም ገንዘብ ማግኘት ግን ለሷ ከባድ አልነበረም። ምክንያቱም ያገባችው ገንዘብ የነበረውና ጡረታ የወጣ የባስኬትቦል ተጫዋች ነበር። ቢሆንም ግን ትዳራቸው ምንም ሰላም አልነበረውም። እሱም እሷ ቺት ታደርጋለች ብሎ ይጠረጥራል፣ እሷም ደግሞ እሱ ቺት ያደርጋል ብላ ትጠረጥር ነበር። ሁለቱም አይተማመኑም ነበር። በመጨረሻም በ2010 ዓ.ም ከ13 ዓመት የትዳር ቆይታ በኋላ ለመፋታት ወሰኑ። ባሏ ሎሬንዝን ይባላል። በባስኬትቦል በሚጫወትበት ጊዜ በጣም ብዙ ገንዘብ ያገኘ ሰው ነበር። ግን ባልገጠሙት ሁኔታ ሁለቱም በዛን ሰዓት የገንዘብ እጥረት አጋጠማቸው። ፍቺው እየተከናወነ በነበረበት ሰዓትም ሺራ ሎሬንዞ ብር አጥቻለሁ የሚለውን ነገር ማመን አልቻለችም ነበር። ስለ ንብረታቸውም እየዋሻት እንደነበር ነበር የምታስበው። በመሆኑም ከሱ ገንዘብ የምታገኝበትን አንድ መንገድ ግን አሰበች። እሱን ገላ የህይወት ኢንሹራንስ ለማግኘት ወሰነች። ሺራ እኔ እጠራጠራለሁ ብላ ስላሰበች ግድያውን ራሷ አልፈጸመችው። ይልቁንስ ሌላ ሰው ነበር የቀጠረችው። ሺራም ግድያውን እንዲፈጽምላት የመረጠችው ሰው ቢሊ የሚባል በግቢያቸው ውስጥ ግቢ ውስጥ ያሉትን ነገር የሚያስተካክልላቸውን ሰውዬ ነበር የመረጠችው። ከዛም ሰውዬ ጋር የተወሰነ የፍቅር ግንኙነት ስለነበራት እሱን ማግባባትና ማስማማት አላቃታትም ነበር። ከዛም በኋላ ቢሊን እንዲስማማ ካደረገች በኋላ ከዛም ደግሞ ያክስቷን ልጅ ወይም ደግሞ ከዚህ በኋላ ታሪኩ ላይ ዘመድ እያልኩኝ የምነግራችሁን አካተተችና ሁለቱን ካስማማች በኋላ ሴራዋን መስራት ጀመረች። ሺራም ቢሊና ዘመዷን ካገናኘቻቸው በኋላ ሎሬንዞን መግደል እንዳለባቸው ካስማማቻቸው በኋላ ወደ አትላንታ በመኪና ተጓዙ። ቢሊና ዘመዷም ቤቱን ሰብሮ ቢገቡም ግን ሶፋ ላይ ተኝቶ ያገኙት ሰው ሎሬንዞ አልነበረም። እቅዳቸውም እንዳሰቡት ሳይሳካላቸው ቀርና ወደ ሜምፊስ ተመለሱ። ይሁን እንጂ ሺራ ግን ተስፋ አልቆረጠችም። ገንዘቡ በጣም ስለሚያስፈልጋት ሌላ እቅድ መውጣት ጀመረች። ሎሬንዝንም በማማለልና አብረው መተኛት እንደምትፈልግ እንዲያስብ በማድረግ ወዳለችበት ወደ ሜምፊስ እንዲመጣ አደረገችው። ሎሬንዝም በዛው የልጆቹን የቅርጫት ኳስ ውድድርና የዳንስ ውድድር ለማየት ወደ ሜምፊስ መጣ። ሺራም በሰዓቱ የተለያየ መልእክቶችና መደለያዎችን ብትልክለትም ሎሬንዝ ግን ከልጆቹ ጋር መሆንን ነበር የመረጠው። ሎሬንዝም ያንን ከሰማ በኋላ መጨቃጨቁን ስላልፈለገ ወዲያውኑ ልጃቸውን ይዞ ወደ ቤታቸው ሄደ። ልጆቹም ቤት ገብተው ከተኙ በኋላ ሺራም ሎሬንዞን የሆነ ሰው ገንዘብ ሊሰጠኝ ነውና ወደ አንድ ቦታ አብረኝ እንድትሄድ ፈልጋለሁ አለችው። ሎሬንዝም ወደዛ ቦታ ብቻዋን እንድትሄድ ስላልፈለገ አብሯት ይሄዳል። አብሮም ወደዛ ወደ ጭር ወዳሉ ቦታ ከሄዱ በኋላ ከጫካ ውስጥ ቢሊ ሽጉጥን ይዞ ወጣ። ሎሬንዝም ምን እንደተፈጠረና አደጋው ስለገባው ወዲያው እየሮጠ 911 መደወል ይጀምራል። የ911 ኦፕሬተሩም ልክ ስልኩን እንዳነሳ ነገር ግን ሎሬንዝ ምንም ነገር ሳይናገር ቢሊ ሎሬንዝ ላይ ደጋግሞ ተኮሰበት። ሎሬንዝም በሚያሳዝን ሁኔታ ወዲያውኑ ህይወቱ አለፈ። ግን ያሁላ ነገር ሲፈጠር 911 ኦፕሬተሩ መስመር ላይ የነበረ ቢሆንም ነገር ግን ሎኬሽኑን አይቶ ፖሊስ አላከለትም ነበር። ሺራም ዘመዷን ደውላ ገደል ነው እኮ አሁን ሽጉጡን ቶሎ በልና ሰው ግድልን አለችው። ሺራ ቢንሳት በጣም ደስተኛ ነች፣ ምክንያቱም ያቀደችው ያሰበችው ነገር ሁሉ ተሳክቶላታል። ዘመዷም ሽጉጡን ይዞ ወደ ሚሲሲፒ ወደሚባል ከተማ በመሄድ ሐይቅ ውስጥ ይጥለዋል። ሎሬንዝም በቤተሰቦቹ ድግስ ላይ ሳይገኝ ሲቀር ቤተሰቦቹ በጣም መጨነቅ ይጀምራሉ። ሺራን ሲጠይቋትም ከሌሎች ሴቶች ጋር ይሆናል በማለት መለሰችላቸው። 4 ቀናት በኋላም እናትየው በጣም በመጨነቅ ለፖሊሶች ሰው ጠፍቷል ብላ አመለከተች። ፖሊስም ምርመራውን ሲጀምርና ሺራን ይዟት ለመጀመሪያ ጊዜ ሲጠይቃት ከሆኑ ሰዎች ጋር አደንዛዥ ዕፅ ሲሰጥ ከታጠቁ ሰዎች ጋር ሲሄድ ነበር ብላ መለሰችለት። ሺራ የራሷን ታሪክ እንደዚህ ፈጥራ ብትነግራቸውም ፖሊሶች ግን ወዲያውኑ 911 የተደወለውን ጥሪ በማግኘታቸው ምክንያት በዛ ምክንያት ሎኬሽኑን ቼክ በማድረግ እዛ ለመጨረሻ ጊዜ የተገደለበት ቦታ ጋር በመሄድ የሎሬንዝን አስክሬን ያገኙታል። ሎሬንዝም እንደሞተ ተረጋገጠ። ይሄ ግን ለሺራ የሚያስደስት ዜና ነበር። ምክንያቱም መጀመሪያ መቀደው የነበረው እሱ ከሞተ በኋላ የህይወት ኢንሹራንሱን መቀበል ነበር። ሺራም ተሳክቶላት $1 ሚሊዮን የህይወት ኢንሹራንሱን ተቀበለች። የሚገርመው ነገር ግን በ10 ወራት ውስጥ ብቻ $970,000 አጠፋች። አስቡት፣ በ10 ወራት ውስጥ ብቻ $970,000 ተጠፋ። ለነገሩ ያለፋችበት ገንዘብ እንዴት ማጥፋትና እንዴት ማውጣት እንዳለባት ስለማታውቅ ለሷ ጉዳዩ አልነበረም። ሺራም ታዲያ አዲስ ቤት፣ አዲስ መኪና፣ የዋና ገንዳ፣ በጣም ብዙ ነገር አደረገች። ከዛ ሁሉ ነገር በኋላም ግን ከግድያው ያመለጠች ነበር የመሰላት። ነገር ግን ከ3 ዓመት በኋላ የሺራ ዘመድ በሌላ የግድያ ወንጀል ተያዘ። ይህ ሰውዬ ግን ራሱን ነፃ ለማውጣት ሲል የተጠቀመው ነገር በጣም የሚያስቅ ነበር። ይህም ሰውዬ ራሱ ቅጣት እንዲቀልለት ሲል ሎሬንዝ ላይ ያደረጉትን ነገር ሙሉ ለሙሉ ተናዘዘ። ሽጉጡንም የጣለበትን ቦታ ጭምር ተናገረ። ኤፍቢአይም ከዚህ በፊት የተደዋወሉበትን ስልክ በመጥለፍ ሙሉ መረጃ አገኘ። በቂ የሚባል መረጃዎችንም ከዚህ በፊት ዘመዷ ቢሊና ሺራ የተነጋገሩበትን እያንዳንዱን ነገር በማግኘት በቂ የሆነ መረጃ አገኘ። በ2017 ዓ.ም ሺራና ቢሊ በቁጥጥር ስር ዋሉ። በመጨረሻም ሺራ የ30 ዓመት እስራት ሲፈረድባት ቢሊ ደግሞ የእድሜ ልክ እስራት ተፈረደበት። እነኚህ ሰዎች ያን ሁሉ ነገር ያደረጉትኝ ባሏን ገላ
ይህን ገንዘብ ለማግኘት ነበር። ገንዘቡንም በ10 ወራት ውስጥ ብዙ ብሩን አጠፋች። ከዛም በኋላ ደግሞ ሳትጠቀምበት የ30 ዓመት እስራት ተፈረደባት። እሷን የተባበሩትም ሰዎች እንዳለ ቅጣታቸውን አገኙ። እንደዚህ አይነት ሌላ ጸዴ ታሪክ መስማት የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱት። ይህ ቪዲዮ አንድ ፖሊስ ሚስቱን ለመብላት ሲያቅድ የነበረ ታሪክ ነው። ይህን ቪዲዮ ተመልከቱት።